ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው ዝግጅታችን አንድ የተከሰተ ክስተት አለ። ጥሩ ክስተት፣ ስለሱ ነግራችኋለሁኝ። ቀደም ብሎ በተደረጉ የዋሜራ ፕሮግራሞች በኤፍራታና ግድም አካባቢ በጣም አስደማሚ የተደረጉ ኦፕሬሽኖችን በተለይ በሸዋ ጠቅላይ ግዛት እዝ ፋኖች እና በአፋብኃ አሳምነው እዝ ፋኖች መካከል የተሰሩ የጥምረት ስራዎችን በተመለከተ አንድ ዘገባ ሰርቼላችሁ ነበረ። በጣም ያ የሚያስደስት፣ በተለይ በውጊያ ሲዋጉ የነበሩ እርስ በርስ ሲናቆሩ የነበሩ ፋኖች ያ ከመሆኑ የተነሳም ደግሞ አገዛዙ ብዙ ክፍተት አግኝቶ ቆላማው የሸዋ አካባቢ ወደ ደጋው ሄዶ ብዙ ቦታዎችን እስከ መቆጣጠር የደረሰበት ሁኔታ ነበረ እና ያ ታሪክ በጣም የሚያሳዝን ነው። ያለፈው ዓመት ከአንድ ዓመት በፊት ከ6 ወር በፊት የነበረው ሁኔታ ሸዋ እየሆነ ያለው ነገር በጣም ልብን የሚያቆስል ሁኔታ ነበር። ሰርጎ ገቦችም ገብተው በተለይ ደግሞ ከእስክንድር ነጋ ከአፋሕድ ጋር በተገናኘ የነበረው በፋኖ መካከል የነበረው ውዝግብ ብዙ ችግሮችን ፈጥሮ ነበር። ብዙ ችግሮችን የወንድምና የወንድም የእህትማማች ልጆችን ሁሉ እስከ መተኳኮስ ያደረሰ ስራ ተፈጥሮ ነበር። ግን ያ ሰይጣን አሁን ለጊዜው ወደ ጎን ተደርጎ የፖለቲካ አመራሩ አካባቢ ችግር ቢኖርም፣ በተለይ እነ መከታው አካባቢ ችግር ቢኖርም ታች ያሉት ወታደራዊ አዛዦች፣ ታች ያሉ ሰራዊቱ ወንድሞቻችን ላይ አንተኩስም፣ ወንድሞቻችን ላይ ሌላ ነገር አናደርግም፣ እኛ አንድ ነን፣ አንድ ሆነን ነው ብዙ ነገር ሸዋን ማዳን የምንችለው፣ ህዝብን ማዳን የምንችለው፣ የአማራ ማህበረሰብ ደግሞ ከደረሰበት አደጋ እንዲከላከል ማድረግ የምንችለው አንድ ስንሆን ነው። እኛ አንድ ካለመሆናችን የተነሳና የህዝብ ስቃይና መከራ በዝተዋል በሚል አንቀበል እያሉ ስለመጡ እርስ በርስም ደግሞ በየወረዳው ከዚህ በፊት በአንጾቂያ ገምዛ ወረዳ እዛ አካባቢ የሚንቀሳቀስ በነሻለቃ ኤርሚያስ ግጨው የሚመራ የእስቴ ጎማ ክፍለ ጦር አለ። ያ የእስቴ ጎማ ክፍለ ጦር በነመከታው ስር በሸዋ ጠቅላይ ግዛት እዝ ስር ያለ ክፍለ ጦር ነው። ሆኖም ግን ያ ክፍለ ጦር እዛ አካባቢ ከሚንቀሳቀሱ ከአፋብኃ አሳምነው እዝ ብሩኬ ደምሴ ክፍለ ጦር፣ የኩኖ አምላክ ክፍለ ጦር፣ 77 ክፍለ ጦር ጋራ እጅና ጓንት ሆኖ የተለያዩ ኦፕሬሽኖችን በጋራ እየሰራ እንደነበረ አይተናል። ይሄ አንድ ማሳያ ነው። ሌላው ደግሞ በሞረትና ጅሩ አካባቢ በናሪያ በስተምዕራብ አገዛዙ በተለይ የተወሰነ አካባቢ የፋኖች ክምችት የአፋብኃ አሳምነው እዝ ፋኖች ይንቀሳቀሱበታል፣ የአጼ ዘርዓ ያዕቆብ ኮር ይንቀሳቀሱበታል ያላቸውን አካባቢ ለማጥቃት በሚሰማራበት ጊዜ በሶስት መስመር በደነባ ኃይል አምጥቶ በናሪያ በኩል አድርጎ በአንድ መስመር በዛ መልኩ ከደቡብ ምስራቅ ወደ ምስራቅ ማለት ነው ከደቡብ ምስራቅ ወደ ምዕራብ አቅጣጫ በመጓዝ በሌላ በኩል ደግሞ እንደገና ከሰሜን ከመራቤቴ ወደ ታች በመውረድ ከለሚ ደግሞ ከእንሳሮ ከለሚ ደግሞ በስተሰሜን ምስራቅ በኩል በሶስት አቅጣጫ በፋኖ ላይ ጥቃት ለመክፈት በሚሄድበት ጊዜ የሸዋ ጠቅላይ ግዛት እዝ የራስ አበበ አረጋይ ክፍለ ጦር በለሚ መስመር በተለይ በለሚ መስመር ጣልቃ በመግባት ከወንድሞቻቸው ከአፋብኃ አሳምነው እዝ ፋኖች ጋር በመሆን ያስገኙትን ወታደራዊ ድልና የሰሩትን ጀብድ በስፋት ከዚህ በፊት ዘግበናል። ይሄ ሁለተኛ ማሳያ ነው። በህዳር 11 በኤፍራታና ግድምም ተመሳሳይ የሆነ ኦፕሬሽኖችን ያደረጉት በአሳምነው እዝ ዘርዓ ያዕቆብ ኮር እና በሸዋ ጠቅላይ ግዛት እዝ አምደ ጽዮን ኮር አመራር መካከል አስቀድሞ ውይይት ተደርጎ በክፍለ ጦሮች በራምቦ ክፍለ ጦር በ77 ክፍለ ጦር ሁለቱም ጋር ነው ያለው። ሁለቱም ጋር ባሉ የ77 ክፍለ ጦር አዛዦች የኩኖ አምላክ ክፍለ ጦር 4 የክፍለ ጦር አዛዦች እንደዚሁም 2 የኮር አዛዦች 6 እንዲሁም ሌሎች አመራሮችም ተካተውበት ውይይት አድርገው ተነጋግረው ተመካክረው በጋራ በኤፍራታና ግድም በርግንቢ አካባቢ ባደረጉት ኦፕሬሽን ያሳዩትን ጀብድም እንደዚሁ ከዚህ በፊት ዘግበናል እና ያ አንድነትና ያ እንደዚህ መናበብ ደግሞ አዲስ ክስተት መሆኑንም መግለጻችን ይታወቃል። በዛሬው ዝግጅታችንም ተመሳሳይ የሆነ አዲስ ክስተት ነው የምናሳያችሁ። ፕሮግራም የመጀመሪያው በዚህ ነው። ይሄ ፎቶ ይሄና በርካታ ፎቶዎች በስፋት በሶሻል ሚዲያ ሲሰራጩ አይተናል። እነዚህ ሰዎች እነማን ናቸው? እንግዲህ ትልቁ ጥያቄ ይህን ፎቶ ላየ ሰው ይህን ፎቶ ለተመለከተ ሰው እነማን ናቸው እና ምን ይሁን የሚል ጥያቄ ሊያነሳ ይችላል። ነገር ግን እነዚህ ሰዎች እነማን እንደሆኑ ልንገራችሁና ከዛ በኋላ የእነዚህ ሰዎች አንድ ላይ መገናኘት ምን ያህል
እጅግ በጣም ወሳኝ የሆነ ነገር እንደሆነ ላጋራችሁ እወዳለሁ። እዚህ ጋር የምታዩት አድማጮቻችን፣ ተመልካቾቻችን በስተቀኝ በኩል ቢጫማ ብርቱካማ ነገር ያደረገው ሻለቃ ድርሳን ብርሃኔ ነው። ሻለቃ ድርሳን ብርሃኔ ማለት የአማራ ፋኖ አሳምነው እዝ ወታደራዊ አዛዥ ነው። የአማራ ፋኖ አሳምነው እዝ ወታደራዊ አዛዥ ብቻ አይደለም፣ የአማራ ፋኖ ማዕከላዊ ኮማንድ ከ13ቱ አንዱ የአማራ ፋኖ ማዕከላዊ ኮማንድ አባል በአፋብኃ ውስጥ ከነዘመነ ካሴ ከነምሬ ከነምናምን ጋር እኩል ስልጣን ያለው የአፋብኃ አመራር ውስጥ ያለ የአፋብኃ ወታደር ኮማንድ ዋና ኮማንድ ሙሉ አባል እና የአማራ ፋኖ ሚኒሊክ እዝ ደግሞ ወታደራዊ አዛዥ ነው። የአማራ ፋኖ ሚኒሊክ እዝ ማለት መስከረም 14 እስከ መስከረም 30 በወሎ የተደረገው ዘመቻውን ከመሩት ወታደራዊ አዛዦች መካከል አንዱ ይሄ እዚህ ጋር የምታዩት ወንድማችን ሻለቃ ድርሳን ብርሃኔ ነው። በስተዳር በኩል ደግሞ የምታዩት እሱም ከወሎ የአማራ ፋኖ አሳምነው እዝ ምክትል የዘመቻ መምሪያ ኃላፊ የአማራ ፋኖ ወታደራዊ እዝ ምክትል የዘመቻ መምሪያ ኃላፊ ኮሎኔል ፋንታሁን መኮይ ነው። ኮሎኔል ፋንታሁን መኮይ እና እነዚህ ሁለት የአማራ ፋኖ አሳምነው እዝ በጣም ይቅርታ፣ የአማራ ፋኖ ሚኒሊክ እዝ እስካሁን የአማራ ፋኖ አሳምነው እዝ ብዬ ለጠራሁት በጣም ይቅርታ ጠይቃለሁ። የአማራ ፋኖ ሚኒሊክ እዝ የአማራ ፋኖ ሚኒሊክ እዝ ማለት የአማራ ፋኖ ሚኒሊክ እዝ ወታደራዊ አዛዥ ፋኖ ሻለቃ ድርሳን ብርሃኔ፣ የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ኮሎኔል ፋንታሁን መኮይ። እነዚህ ከዳርና ከዳር ያሉት ናቸው። በመካከልስ ያለው ወንድማችን ማን ነው? በመካከል ያለው ወንድማችንን እኔ በጣም አውቀዋለሁ። በአካል በስልክ ተነጋግረን አናውቅም። ነገር ግን በደንብ ማን እንደሆነ ምን አይነት አቅም እንዳለው በደንብ ነው የማውቀው እና ይሄ ወንድም የአማራ ፋኖ በፊት ኮር የሚባል ነገር ሳይኖር በፊት የአማራ ፋኖ የመሐመድ ቢሆነኝ ክፍለ ጦር ዋና አዛዥ የነበረ ነው እና የመሐመድ ቢሆነኝ ክፍለ ጦር ደግሞ እንደ 70 ክፍለ ጦር ተሰማ እርገጥ አሁን ክፍለ ጦር የተባሉት ያኔ ግን 70 ብርጌድ፣ ተሰማ እርገጤ ብርጌድ፣ ራምቦ ብርጌድ የመሳሰሉ በሸዋ ውስጥ በጣም ጠንካራ የሚባሉ ግዙፍ የሚባሉ በአንደኛ ደረጃ የሚቀመጡ ክፍለ ጦር ነበር። የመሐመድ ቢሆነኝ ክፍለ ጦር አንደኛ በሸዋ ከነበሩ ክፍለ ጦሮች መካከል በአንደኛ የሚቀመጥ የመሐመድ ቢሆነኝ ክፍለ ጦር ነበር። ይሄ የመሐመድ ቢሆነኝ ክፍለ ጦር ብዙ ጊዜ የፍራታ ክድም አካባቢ ራሱ ኦፕሬሽኖችን በቃ ከላይ እስቴጎማ ክፍለ ጦር አለ፣ አንጾቂያ ገምዛ መንዝ አካባቢ ደግሞ የሚኒሊክ ክፍለ ጦር የሚባል አለ። እንዳለ ከታች ጀምሮ እስከ ደብረ ብርሃን ድረስ እስከ ደብረ ብርሃን መግቢያ ድረስ ደብረ ሲና ምናምን ሁሉ ያንን ሁሉ አካባቢ የሸፈነ ክፍለ ጦር የመሐመድ ቢሆነኝ ክፍለ ጦር የዛ ክፍለ ጦር ዋና አዛዥ ነበር። እንግዲህ ግዙፍ የሚባለው ጠንካራ የሚባለው ትልቁ የሚባለው ክፍለ ጦር ዋና አዛዥ ከነበረ በሸዋ ውስጥ እንግዲህ ምን አይነት ቦታና ምን አይነት ኃላፊነት እንዳለው ከዛ ማየት እንችላለን ማለት ነው። ይሄ ወንድም አማኑኤል እሸቱ ወይም ፋኖ አማን እሸቱ ይባላል። አሁን ያለው ኃላፊነት ምንድን ነው? አሁን ደግሞ በአማራ ፋኖ ሸዋ ጠቅላይ ግዛት እነ ሻለቃ መከታው ማሞ በሚመሩት የሸዋ ጠቅላይ ግዛት እዝ ውስጥ የዘመቻ መምሪያ ኃላፊ ሆኖ እየሰራ ያለ ነው። ዋና የዘመቻ መምሪያ ኃላፊ ነው። በአማራ ፋኖ ሸዋ ጠቅላይ ግዛት ውስጥ ያው መሪው መከታው ማሞ ነው። መከታው ማሞ ብዙ ወታደራዊ ጉዳዮች ላይ አይገባም። ከዛ ወታደራዊ አዛዡ ደግሞ ኮሎኔል ማናገረው መለሰ ናቸው። ኮሎኔል ማናገረው መለሰ ደግሞ የእድሜ ባለጠጋ ናቸው። ብዙ ጊዜ ከአንድ ቦታ ወደ አንድ ቦታ ሆነው ውጊያ አያዋጉም። የተወሰነ ቦታ ተቀምጠው ካርታ እያዩ ስትራቴጂ ማውጣት ነው። አማካሪ ናቸው ማለት ይቻላል። ኮሎኔል ፋንታሁን ማናገረው ወታደራዊ አዛዥ የሚል ስያሜ ቢሰጣቸውም ሪሊ የወታደራዊ አዛዥነት ስራ እየሰሩ አይደል። የእሳቸው ስራ ከእድሜያቸውም አንጻር ምንድን ነው አማካሪ ናቸው።
ዋና ወታደራዊ የሸዋ ጠቅላይ ግዛትን ዋና ወታደራዊ ስራ የሚሰራው ማን ነው? የዘመቻ መምሪያ ኃላፊ ነው። የዛ የሸዋ ጠቅላይ ግዛት የወታደራዊ ዘርፉ ኃላፊው ደግሞ ዋናው ማን ነው? ይሄ ወንድማችን ነው፣ ፋኖ አማን እሸቱ። እንግዲህ እዚህ ጋር የምናየው ምንድን ነው ወገኖቼ? የአፋብኃ ወታደራዊ አዛዦች፣ በተለይ የአፋብኃ ሚኒሊክ ዕዝ ወታደራዊ አዛዦች ከሸዋ ጠቅላይ ግዛት ዕዝ ወታደራዊ አዛዦች ጋር በአንድ ላይ ሆነው ረጅም ጊዜ ወስደው የመከሩበት፣ የተነጋገሩበት፣ የተወያዩበት ሁኔታ እንዳለ ነው የምናየው እና ብዙ ፎቶዎች አሉ ሲሳሳቁ፣ ሲጫወቱ በቃ እንደ ወንድማማቾች በአካል ተገናኝተው አያችሁ፣ በአካል ተገናኝተው ተነጋግረው እንደዚህ እንደሚነጋገሩ ራሱ አናውቅም። ብዙዎቻችን ባይገርማችሁ እንደዚህ እንደሚነጋገሩ በእነ ሻለቃ ድርሳና በእነ አማን መካከል ውይይቶች እንደዚህ እየተደረጉ እንዳለ ምንም የምናውቀው ነገር የሸዋ ጠቅላይ ግዛት ዕዝ የፖለቲካ አመራሮች አሉ፣ የህዝብ ግንኙነት ውስጥ ያሉ የፖለቲካ ከእስክንድር ጋር የተያያዙ ሰዎች አሉ። በሸዋ ጠቅላይ ግዛት ዕዝ አፋሕድ እያሉ እስክንድር እያሉ በፋኖና በፋኖ መካከል ውጥረት እንዲፈጠር የሚፈጥሩ ኃይሎች አሉ። ብዙ ጊዜ እኛ የምንለው ወታደሮቹ ተገናኙ፣ ታች ያሉ ወታደራዊ አዛዦች ተገናኙ፣ የፋኖ ትግልን እነዚህ ላይ ያሉ የማይዋጉ ውጊያ ውስጥ የሌሉ ነገር ግን ቁጭ ብለው ሶሻል ሚዲያ ላይ ቁጭ ብለው ፖለቲካ ሴራ የሚያሴሩ ፋኖ ነን ብለው መሳሪያ ይዘው ፎቶ የሚለቁ ብዙ አሉ ሸዋ ጠቅላይ ግዛት ውስጥ። እነሱ ናቸው ከእስክንድር ጋር ሆነው ትግሉን እየበጠበጡ ያሉት። በወንድማማቾች መካከል አንድነት እንዳይኖር እያደረጉ ያሉት እነዚህ በሸዋ ጠቅላይ ግዛት ውስጥ ያሉት የፖለቲካ አመራር ነን የሚሉት ነው። መከታው ማሞ ደግሞ በእነዚህ የፖለቲካ አመራሮች ምን ሆናል? ተጨምድዶ ተይዟል። ስለዚህ ያንን አልፎ ተመልከቱ፣ ይሄ ነገር መሆን የነበረበት ወገኖች በዕዝ አመራሮች መካከል ነበር መሆን የነበረበት፣ ግን ያ ሊሆን አልቻለም። መከታው ማሞ ነበረ ከነ ምሬ ጋር ከነ ኢንጂነር ደሳለኝ ጋር እንደዚህ ቁጭ ብሎ ተናግሮ ነገሩን መፍታት የነበር። ከዛ ለነ አማን ለሌሎቹም መመሪያ በቃ ይሄንን ወታደራዊ ሚሽን ፈጽሙ ተብሎ ሊነገራቸው ይገባል። ይሄ የአማን ስራ ነው። ይሄ የኮሎኔል ፋንታሁን ስራ ወይም የኮሎኔል ፋንታሁን መኮይ ወይም የድርሳን ስራ ነው። ነገር ግን የፖለቲካ አመራሮች እነ መከታው ማሞ ፌል እነ መከታው ማሞ ቁጭ ብሎ ከነ ኢንጂነር ደሳለኝ ጋር መነጋገራቸው ነገሮች ውጥረቶች እየበዙ መጡ። ስለዚህ ምን ሆነ? እነዚህ ወታደራዊ አማዞች በራሳቸው አነሳሽነት ቦልድ ውሳኔ በመወሰን ሄደው ተነጋግረው በዚህ ሁኔታ መቀጠል የለብንም፣ ሁለታችንም የጋራ ጠላታችን ይሄ የአማራው ማህበረሰብ እየገደለ እያሰቃየ ግፍ እየፈጸመ ያለ ክፉ አገዛዝ፣ ይህንን አገዛዝ መምታት አለ፣ ይህንን አገዛዝ ድባቅ ማድረግ አለ። ይሄ አገዛዝ እኛ እጅ ለእጅ መያያዝ ባለመቻላችን ይሄ አገዛዝ እየፈነጨ ይህንን ማስቆም አለን። ለሁለት ዓመት ተኩል ብቃት እያለን ኃይል እያለን አቅም እያለን ጉልበት እያለን ጥንካሬ እያለን ከሁለት ዓመት ተኩል በላይ ይሄው አንድ እርምጃ ወደፊት እልፍ ማለት አቅቶናል። ስለዚህ አሁን ደግሞ ተባብረን በወሎ ያያችሁትን ነገር አይታችኋል። አሁንም ደግሞ ያ በሸዋ እንዲደገም እንፈልጋለን። የወሎና የሸዋ ኃይል አንድ ላይ ሆኖ ደግሞ ስራ እንዲሰራ እንፈልጋለን። ስለዚህ መነጋገር አለብን በሚል እነዚህ ወታደራዊ አዛዦች ቁጭ ብለው መነጋገራቸው እጅግ በጣም ትልቅ ነው። ይሄ ፎቶ ወገኖች፣ እነዚህ ፎቶዎች በሚወጡበት ጊዜ አልታሰበም። እነዚህ ፎቶዎች በሚወጡበት ጊዜ ያልደነገጠ የብልጽግና ሰራዊት የለም፣ ያልደነገጠ የብልጽግና ካድሬ ያልደነገጠ የብልጽግና ካድሬ የለም። ይሄ ድርጊት እነዚህ ወታደራዊ አዛዦች በዚህና በዛ መስመር ሆነው ፋኖዎች ሆነው ሁለቱም ለአማራ ህልውና ቆመናል ብለው ነገር ግን እንደ ጠላት እንዲተያዩ የሚያደርግ የነበረ ኃይል አሁን በአንድ ላይ መጥተው እንደዚህ መሆናቸው እጅግ በጣም የሚያኮራና የሚያስደስት ነው። በዚህ አጋጣሚ ለነሻለቃ ድርሳን ኮሎኔል ፋንታሁን መኮይ እንደዚሁም ደግሞ ለፋኖ አማን እሸቱና አብሮት ላሉ ወገኖች በዚህ አጋጣሚ ይህንን በማድረጋቸው ያለኝን ክብር ያለኝን ምስጋና መግለጽ ወዳለሁ። ብዙ ጊዜ ይህን ለምን አታረጉም፣ ይህን ለምን አሰሩም ብለን መውቀስ መተቸት ነበር ስራችን። የምንተቸው የምንወቅሰውም እንዲህ አይነት ነገር ለማየት ስናይ ደግሞ ማመስገን ያስፈልጋል። ስናይ ደግሞ በርቱ ማለት ያስፈልጋል እና በዚህ አጋጣሚ እኔም ግርማ ካሳም እንደ ፋኖ ደጋፊ ዋሜራ ሚዲያም
የወሎ ፋኖ ወታደራዊ አዛዦች፣ የአፋባ ወታደራዊ አዛዦች ከሸዋ ጠቅላይ ግዛት ወታደራዊ አዛዦች ጋር ቁጭ ብሎ እንደዚህ በመነጋገራቸው ያለኝን ደስታ ያለኝን አክብሮት በዚህ አጋጣሚ መግለጽ እወዳለሁ። እና ይሄንን በሚሆንበት ጊዜ ብዙዎቻችን አናውቅም፣ አይገርማችሁ። ግን አገዛዙ ያውቃል። አገዛዙ እነ ድርሳን እነ ኮሎኔል ፋንታውን መኮይ ወደዛ አካባቢ ወደ ሸዋ ከነ አማን ጋር ለመነጋገር ወደ ሸዋ እየተንቀሳቀሱ እንደሆነ ያውቃል ያውቃል። ስለዚህ ምን አደረገ? አድማጮች፣ የተመልካቾቻችን እዛ አካባቢ እነ ሻለቃ ድርሳንን ለመግደል እነ ሻለቃ ድርሳን ላይ እርምጃ ለመውሰድ ተመልከቱ። ጦርነት በሌለበት አካባቢ እዛ አካባቢ በሸዋና በወሎ ድንበር አካባቢ ድሮን በጣም ብዙ ድሮን የለውም አገዛዙ። ግን ያለውን ድሮን እዛ አካባቢ ያስስ ነበረ። ለምንድን ነው የሚያስሰው? እዛ አካባቢ ያገዛዙን የጀርባ አጥንት የሚሰብር ስራ ማለት ውጊያ ብቻ አይደለም ወገኖች። የፋኖች አንድም አለመሆን አገዛዙን ጠቅሞታል። አሁን ያንን የሚሰብር በፋኖና በፋኖ መካከል መቀራረብን የሚያመጣ የነበረውን ክፍተት የሚሞላ ስራ፣ የፖለቲካ ስራ፣ የውይይት ስራ፣ የመመካከር ስራ እነ ድርሳን እንደሚያደርጉ ስላወቀ ስለሰማ ምን አደረገ? እነሱን ለመግደል የድሮን ጥቃት ለመፈጸም እነሱ በሚሄዱበት አካባቢ ድሮን ይቃኝ ነበር። ተመልከቱ እዚህ ጋር ድሮኗን ታያታላችሁ። አያችኋት? ድሮኗ ታንዣብባለች። በቃ ወደ ኮሎኔል ፋንታውን መኮይን እየተመለከተ በቃ በዚህ መልኩ ነው የምታንዣብበው። ይሄ እንግዲህ በሸዋና በወሎ ድንበር አካባቢ ታንዣብባለች ድሮን። ተመልከቷል። እዚህ ጋር የምታዩት ኮሎኔል ፋንታውን መኮይን ነው። ይሄ ሁሉ እንግዲህ ድሮኗ ይሄን ሁሉ የምታደርገው በምን ምክንያት ነው? አድማጮቼ፣ ተመልካቾቼ በምን ምክንያት ነው? ይሄንን ንግግር ለማክሸፍ የወሎ ፋኖች ከሸዋ ፋኖች ጋር እጅና ጓንት እንዲሆኑ አይፈለግም። የወሎ ፋኖች እና የሸዋ ፋኖች አንድ እንዲሆኑ አይፈለግም። በህወሓት ጊዜ አጣዬ ወድማ በነበረ ጊዜ የወሎ ፋኖች ከወሎ ሸዋ መጥተው ከሸዋ ወንድሞቻቸው ጋር ተዋግተዋል። እነ ሻለቃ ድርሳን ለረጅም ጊዜ ሸዋ ውስጥ ሲዋጉ ነበር አጣዬን ለመጠበቅ። መሐመድ ቢሆነኝ ክፍለ ጦር ተብሎ ስያሜ የተሰጠው አማን እሸቱ የሚመራው በሸዋ ውስጥ የወደቀ የቆቦ የራያ የቆቦ ልጅ ነው የተሰዋ። ሸዋ ላይ የተሰዋ ከወሎ መጥቶ ከራያ ከዛ ከቆቦ መጥቶ ሸዋ ላይ የሸዋ ፋኖችን የይፋትን ህዝብ ለመታደግ ከኦነጎች ከአረመኔዎች ለመታደግ እዛ አካባቢ የተሰዋ ወንድም ነው። በኋላ ግን ምን ሆነ? በአፋህድ ምክንያት እስክንድር ነጋ እዛ አካባቢ ሸዋ ውስጥ መጥቶ ነገሮችን ከበጠበጠ በኋላ በአፋህድ ምክንያት በርካታ በአጣዬ ጊዜ ወደ ሸዋ የመጡ የወሎ ልጆች በእነ እስክንድር ነጋ በእነ መከታው ማሞ ከሸዋ እንዲወጡ ነው የተደረገው። ተመልከቱ። ለምን አፋህድን ትቃወማላችሁ? እና በጣም በሸዋ ፋኖች እና በወሎ ፋኖች በተለይ በሸዋ ጠቅላይ ግዛት እዝ ፋኖች እና በወሎ ፋኖች መካከል ክፍተት እንዲፈጠር ብዙ ተሰርቷል። ነገር ግን ያንን ሁሉ በመስበር አማን እሸቱና ድርሳን ብርሃኔ በአንድ ላይ ተገናኝተው ያለውን ነገር ያለውን ድባብ ያለውን መጥፎ ድባብ የቀየሩበት ሁኔታ ነው ያለው እና ይሄ በጣም ነገሩ ቀላል ይመስላል፣ ግን አድማጮቼ፣ ተመልካቾቼ በጣም ትልቅ ነገር ነው። ከባድ ነው። ይኸውላችሁ መዋጋት ቀላል ነው። አንድ ነገር ማፍረስ ቀላል ነው። ሰዎችን ማጣላት ቀላል ነው። በሰዎች መካከል ክፍተት መፍጠር ቀላል ነው። ተስፋ መቁረጥ ቀላል ነው። ነገር ግን አንድ ማምጣት፣ ማስታረቅ፣ ማስማማት፣ ልዩነቶችን መፍታት ግን በጣም ከባድ ነው። ስለዚህ ይሄ ቦልድ ሙቭ በነ ድርሳን ብርሃኔ የተወሰደው ቦልድ ድፍረት ያለው ሙቭ
ውጤት አምጥቶ ይኸው ከነአማን ጋራ ውይይቶች ተደርገዋል። እኔ ባለኝ መረጃ ዝርዝር አልደረሰኝም፣ ዝርዝር አልጠየቅኩም፣ መጠየቅም አልፈልግም። ይሄ ወታደራዊ ጉዳይ ነው። ግን ባለኝ መረጃ የነበራቸው ውይይት በጣም በአስደናቂ ሁኔታ በጣም በጣም ፍሬያማ እንደነበረ ነው የደረሰኝ መረጃ የሚገልጸው። ውይይታቸው ፍሬያማ ነበር እና ይሄ ደግሞ ምንድን ነው ጅማሮ ነው። ከዚህ በኋላ ደግሞ ይቀጥላል። ከዚህ በኋላ የሚቀጥለው ወዴት ነው ወገኖች? ከዚህ በኋላ ወዴት ነው ወዴት ነው የሚካሄደው የሚለው መቼም ብዙዎች እየጠየቁት ያለው ጥያቄ ነው። ብዙዎች እየጠየቁት ያለው ጥያቄ ነው። ወሎ ላይ ውጊያ መደረጉ ፋይዳ የለውም። እስከ መቼ ድረስ ነው ወሎ ላይ ብቻ ውጊያ የሚደረገው? የወሎ ህዝብ ለስንት ጊዜ ነው የጦርነት ሰለባ የሚሆን? የወሎ ተማሪዎች ትምህርት ቤት እንዳይሄዱ የሚደረገው ለስንት ጊዜ ነው? ለሶስተኛ ዓመታቸው ድሮን እየሄደ በወሎ ተማሪዎችን፣ ትምህርት ቤቶችን፣ መናኸሪያዎችን እያወደመ ነው። በሸዋም ደግሞ አብዛኛው ጦርነት አሁን እየተደረገ ያለው በመራቤቴ፣ በመንዝ፣ በይፋት ነው። እስከ መቼ ነው በይፋት፣ በመንዝ፣ በመራቤቴ ሰሜን ወሎ ጫፍ ከደብረ ብርሃን በስተ ሰሜን ውጊያ የሚደረገው እስከ መቼ ነው? ወይንም ደግሞ በአማራ ክልል በሰሜን ወሎ ዞን፣ በሰሜን ሸዋ ዞን ብቻ ውጊያ የሚደረገው ለምንድን ነው? ቡልጋ፣ አሳግርት እና ሀገረ ማርያም እነዚህ በሁሉ ውጊያ በቃ አማራው የሸዋ ሰው በሚኖርበት አካባቢ ሁሉ ውጊያ ይደረጋል። በበረከት ብዙ ሰው አልቋል። በይፋት ብዙ ሰው አልቋል። በመንዝ ብዙ ሰው አልቋል። በተጉለትና ቡልጋ ብዙ ሰው አልቋል። በሞረትና ጅሩ ብዙ ሰው አልቋል። በመራቤቴ በእንሳሮ ብዙ ሰው አልቋል። ነገር ግን አዲስ አበባ ውስጥ አገዛዙ ዋ ብሎ ቁጭ ብሎ ያለበት ሁኔታ ነው ያለው። ስለዚህ ትግሉ ለምንድን ነው ወደ አዲስ አበባ እንዲሄድ የማይደረገው? ይሄ አሁን ቅድም ያሳየኋችሁ ድሮን ሊቆም የሚችለው 4 ኪሎ ያለው አገዛዝ ሲገረሰስ ነው። 4 ኪሎ ያለው አገዛዝ ካልተገረሰሰ ወታደርም ባይልክ ድሮን እየላከ ንጹሐንን መጨፍጨፉን ይቀጥላል የአብይ አህመድ አገዛዝ። ስለዚህ የሸዋ ህዝብ ነፃ ሊወጣ የሚችለው፣ የወሎ ህዝብ ነፃ ሊወጣ የሚችለው፣ የጎንደርም የጎጃምም ህዝብ ነፃ ሊወጣ የሚችለው በዋናነት 4 ኪሎ ያለውን አገዛዝ መገርሰስ ይቻላል። 4 ኪሎን ያለውን አገዛዝ ደግሞ መገርሰስ የሚቻለው ትኩረቱ አዲስ አበባ ተኮር ሲሆን ነው። አዲስ አበባ ተኮር እንዲሆን ደግሞ ሸዋ ያለው ኃይል፣ ሸዋ ያለው ነገር ምን መሆን አለበት? ድባቡ ክሊን መሆን፣ የሸዋ ፋኖች ሌሎችን ለመቀበል ዝግጁ መሆን አለባቸው። አንድነታቸውን ማጠናከር አለባቸው። ሸዋ ግን ለብዙ ጊዜ ምን ሆኖ ነበር? ታምሶ ነው። ስለዚህ ያንን የማስተካከል ሂደት ስለሆነ ይሄ ሂደት በጣም በጣም ትልቅ ሂደት ነው። ይሄ ሊጠናከር ይገባዋል የሚል ትልቅ እምነት ነው ያለኝ። እንግዲህ አድማጮቻችን፣ ተመልካቾቻችን ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።